አንዳንድ ወንዶች ግንኙነት ከጀመሩ ጊዜ ጀምሮ በግንኙነት ውስጥ ከአንድ ደቂቃ በላይ መቆየት ይከብዳቸዋል። ይሄ ለምንድን ነው የሚፈጠረው የሚለውን ሳስረዳችሁ እኛ በህክምናው ላይፍ ሎንግ ፕሪማቹር ኢጃኩሌሽን እንለዋለን። በአጭሩ ለማስረዳት ጀስት ፍሬን መያዝ ማለትም በግንኙነት ሰዓት ማቀዝቀዣ የሚያስፈልጉ ኒውሮ ትራንስሚተሮች እጥረት ሲኖር ነው። በግንኙነት የሚያስፈልጉ ኒውሮ ትራንስሚተሮች አንደኛ ሴራቶኒን፣ ኦክሲቶሲን፣ ዶፓማይን፣ በዋነኝነት ሴራቶኒን ናት። ሴራቶኒን ላይ እጥረት ሲኖር ሰውነታችሁ ብሬክ ማድረግ ማለትም ቀስ ማለት አይችልም። ሰውነታችሁ ቶሎ ሪስፖንድ ያደርጋል። ማለትም ገና መሳሳም እንደተጀመረ ቶሎ ብልት ይቆማል፣ ቶሎ ትጨርሳላችሁ። ከዛ ግንኙነት ለማድረግ ለሁለተኛ ዙር ሰውነታችሁ ለማዘጋጀት ይከብዳችኋል። ይሄ ለምንድን ነው የሚፈጠረው የሚለውን ስናይ ጀስት በዘር ሊሆን ይችላል፣ በዘር የሚተላለፍ ነገር ሊሆን ይችላል። ስለዚህ ምን ማድረግ ይቻላል የሚለውን ስናይ በዋነኝነት ህክምና ማግኘት ነው። በህክምና ሌላ ችግር አለመኖሩን ቴስቴስትሮን ኦር ሌላ ኢሹ አለመኖሩን ካስተዋልን በኋላ ለህክምና ቀላል። በተጨማሪ ደግሞ የሚያግዛችሁ ቴክኒኮች አሉ። ለምሳሌ ኬግል ኤክሰርሳይዝ ማለትም የዳሌ ጡንቻ ያዝ ለቀቅ እያደረጉ በማጠንከር ልክ በግንኙነት ሰዓት ቶሎ የመጨረስ አይነት ስሜት ሲመጣ ያንን ጡንቻ ያዝ በማድረግ ግንኙነት እንደ አዲስ ሪስታርት ማድረግ ይቻላል። ሁለተኛ ደግሞ ስቶፕ ኤንድ ስታርት የምንለው እሱም ልክ ግንኙነት የመጨረስ አይነት ስሜት ሲመጣ ግንኙነቱን በማቋረጥ እንደ አዲስ መጀመርና ሰውነትን ማለማመድ። እነዚህ ቴክኒኮች አብረው የሚሰሩት ከህክምና ጋር ስለሆነ ህክምና እንድታገኙ ለማለት ያህል ነው። ቴንክ ዩ። ነገር ላካፍላችሁ ነው። ምናልባት ከእናንተ ጋር ሪሌት ሊያደርግ ይችላል ፍቅር ግንኙነት ውስጥ ማለት ነውና ከሚያጋጥሙን ሰዎች ውስጥ አይተንም አናልፈው ወይም ደግሞ ልክ ትክክል እንዳልሆነ እያወቅን ነገር ግን ምንገባው ያ ሰው የኛ እንዳልሆነ እናውቃለን። በተለይ ሴቶች እንደማይሆነን እያወቅን ውስጣችን እየነገረን ማህበረሰብም ጓደኛም ኤቭሪዌር ይሄ ነገር እየተነገረን ነገር ግን ኖ አይሆንም ሙጥኝ ብለን ይዘን እንቆያለን። ነገ ከዛሬ ይቀየራል፣ ነገር ይሻሻላል ብለን ማለት ነውና ጥሩ ነው። ነገር ግን በኋላ ላይ ያ ሰው ጥሎን ይሄዳል። እንደማይሆነን እያወቅን ያንን ሰው አቆይተ ነው ህይወታችን ላይ ሲሄድ ጭራሽ በማይሆነን ሰው አለመፈለግ የሚሰጠው ህመም አለ። ያንን ሰው ስናፈቅር ወይም ስንወድ በፖቴንሻል ነው ወይም ነገ ይቀየራል በሚል ነው እንጂ ዛሬ ማንነቱን አይደለም። በፍጹም የዛሬ ማንነቱን እንደማንቀበለው እኮ እናውቃለን። ነገር ግን ይሄንን ማንነት ወደናል፣ በቃ ከዚህ ሰው ጋር እንቀጥላለን ብለን እንወስናለን። ያ ሰው በኋላ ላይ ይወስናል ማለት ነው እና እንጎዳለን ማለት ነው። በዚህ ውስጥ በጣም ትልቁ የሚያመው በሽታ ምንድን ነው? ሙቭ-ኦን ስናደርግ በተለይ ያ ሰው በህይወት እያለ እያወቅን ሌላ ሰው እንደሚያገባ እያወቅን ሌላ ሰው ጋር እንደሚወልድ እያወቅን ወይም በህይወት ያለን ሰው መግደል ከባድ ነው። ልብ ላይ የተሸሸነው ምንም ማለት አይደለም አይደል? ተሸሽተን ነው። ምንም አማራጭ የለንም። ሙቭ-ኦን ማድረግ ነው አማራጫችን። አልፈልግም ባዩ ግን ከገፋ በኋላ በጣም ይታመማል። ለምን? ጊልት የሚባል ነገር ጋር አብሮ ይሄዳል። ትክክል ነው የወሰንኩት ውሳኔ፣ ከዚህ በኋላ የተሻለ ባላገኝስ፣ የተሻለች አይደለችም ብዬ ነው ያስወጣትና የተሻለች ባላገኝስ፣ ህይወቴ ጥሩ ባይሆንስ ብሎ ማለት ነው። ወይም ደግሞ የመጀመሪያ ፍቅር አይረሳም የሚል እንትን ውስጥ የሚገቡት ሴቶች ከዚህ ነገር ውስጥ ወጥተው ነገር ግን ያሰቡት ፖቴንሻል ባላቸው አሞራ ላይ ያገኛሉ። ህይወታቸው ጋር አዲስ ነገር ሆኖ መስራት ይችላሉ። እና ማን እንደሚያሳዝነኝ ታውቃላችሁ? በዚህ ውስጥ እሱ የሚያገባት ወይም አልፈልግም ባዩ ሄዶ ሌላ የሚያገባት ሴት ነው የምታሳዝነው። ስትለካ የምትለካው ሚዛን በዚችኛዋ ስለሆነ ለምን ከዚህ የተሻለች መሆን አለባት። እችኛዋ ግን ከሱ በኋላ መጥቶ የመረጣት ወንድ ማለት ከሱ የተሻለ ወንድ እንደሆነ ታውቃለች። ያ ማለት ኳሊቲዋን እንዳየ የሚያይ ወንድ ካልሆነ በስተቀር ለዳር አይመርጣትማ። ስለዚህ ኳሊቲዋን ያየ ወንድ ነው የሚመርጣት፣ ያችኛዋን ግን አይደለም። እና አይ ዶንት ኖ ይሄ እንዴት ሴት እንደሚያደርግኛ ሶሳይቲ ላይ ወይም ወንዶች ላይ እንዴት እንደሚያደርግ ሴት ላይ ባላውቅም እንዲህ ነው ብዬ መናገር ባልችልም፣ ነገር ግን this is something ይሄ አንዳንዶቻችን ሪሌት የምናደርገውና ሀሳባችሁን ብታጋሩኝና how did you move on የሚለውን ነገር ብትነግሩኝ I will be happy። እና አመሰግናለሁ። ባለትዳር የሆንኩ ወንድ ሆነ እንዴት ሌላ ሴት ላግባ ብለህ ትጠይቃለህ አልኩት። ሃይማኖት ይፈቅድልኛል፣ ላገባሽ ፈልጋለሁ፣ ፍቃደኛ ከሆንሽ አለኝ። በዚህ ጉዳይ ላይ ረጅም ጊዜ ተከራከርንበት። እንዴት ነው ባለትዳር ወንድ ሌላን ሴት የሚያገባው በሚለው ጉዳይ ላይ ብዙ ተከራከርንበት፣ ብዙ ተወያየንበት። ከሃይማኖቱ አንፃር አንስቶ ብዙ ነገሮችን ነገረኝ። በሱ መንገድ በሃይማኖቱ መንገድ ትክክል ነው። እስከዛ ድረስ ህይወቴ ውስጥ የሚመጡት ባለትዳር ወንዶች ናቸው።
ባለትዳር ወንድ ጋር ጓደኝነትም ግንኙነትም አይኖረኝም ብዬ ነው ብቻዬን የሆንኩት። አሁንም ከዛ አቋሜ ፈቀቅ አልልም። ስለነገርከኝ ታማኝ ሰው ነህ፣ መልካም ሰው ነህ፣ በጣም አመሰግናለሁ። ነገር ግን ካንተ ጋር ጓደኝነትን ነው እንጂ ትዳርን አልፈልግም አልኩት። እሺ ያለኝ። ጓደኝነታችን ቀጠለ። ከዛን ጊዜ በኋላ ያንን ጥያቄም ያንንም ሀሳብ ፈጽሞ አንስቶብኝም ጭቅጭቆኝም አያውቅም። እንደ ኖርማል እንደሌላው ጊዜያችን ጥሩ ጊዜያትን ማሳለፍ ጀመርን። እየበላን እየጠጣን እየተወያየን። እኔ ግን ያን ጥያቄ እኔ ጋር ካቀረበ ጊዜ ጀምሮ ሰላም አጣሁ፣ እረፍት አጣሁ። ብዙ ወንዶች ቀርበውኛል፣ ከብዙ ሰዎች ጋር ተቀራርቤያለሁ። አንዳቸውም እናግባሽ ሳይሆን አብረንሽ እንደር፣ አብረንሽ እንተኛ የሚል ጥያቄ ነበር የሚያቀርቡት። የእውነት ለመናገር ከሱ መለየት አልፈለኩም፣ ከሱ መራቅ አልፈለኩም። ያን ጥያቄ ካቀረበልኝ ከ3 ወር በኋላ እሱ ዳግም ጥያቄውን ባያነሳውም እኔ ግን ጥያቄውን አቀረብኩለት። ሚስትን አስፈቅደሃታል አልኩት። እሱ ሲጀመር ያንቺ ቢዝነስ አይደለም፣ እኔ ሃይማኖት ይፈቅድልኛል፣ ባስፈቅዳትም ባላስፈቅዳትም ፈቃደኛ ከሆንሽ ብንጋባ ደስ ይለኛል፣ ወድጄሻለሁ፣ ጥሩ ሰው ነሽ፣ አንቺንም እሷንም ማስተዳደር የሚያስችል በቂ ንብረት በቂ ሀብት አለኝ አልኩት። ሚስት ስትሰማ ምን ምትል ይመስልሃል አልኩት። አሁንም ስለሷ ቢዝነስሽ አይደለም፣ እሷም አንድ አይነት እምነት ተከታዮችንን የሃይማኖቷን ግዴታ ትወጣለች አለኝ። ዳግመኛ ያነሳብኛል፣ ሊጎተጉተኛል፣ ሊጨቀጭቀኛል ብዬ ለሁለተኛ ዙር ይሄን ካነሳውበት በኋላ አሁንም ዝም አልኩት። እሱ ግን ድጋሚ አላነሳውም ነበር። ኩራቱ ያናድደኛል፣ ትዕቢቱ እልህ ያስይዘኛል። ላግባሽ እያለኝ ወድጄሻለሁ እያለኝ እንዴት አይጎተጉተኝም? እንዴት አይጨቀጭቀኝም? እንዴት አልፎ መጥቶ አይለምነኝም? እያልኩኝ መናደር ጀመርኩኝ። ንዴትና እልሄ ደግሞ ይበልጥ ወደ ፍቅር መጣ። ነክቶኝ እንኳን የማያውቅ ወንድ ላግባሽ እያለኝ ነው። መጨረሻ ላይም እጄን ሰጠው። እሺ አልኩት። ለቤተሰቦች ተናገርኩኝ። አመፀኛ ነኝ፣ ቤት ውስጥ ኃይለኛ ነኝ፣ እልህኛ ነኝ፣ በፈለኩት መንገድ ነው የሚሄደው፣ ትዕቢተኛ ነኝ፣ ማንንም አልሰማም፣ ሰዎችንም አልነካም፣ ሰው እኔን እንዲነካኝ አልፈቅድም። ቤተሰቦች ይሄን ያውቃሉ። አንቺ ሁሉ ነገር ወጣ ያለ ነው፣ ከማንም ጋር አገጥሚም፣ ተስማምተሽ መኖር የምትችይ ሰው አይደለሽም ይሉኛል። ኒውትራል የሆነ ባህሪ ነው ያለኝ። በዚህም ቤተሰቦች ሁሉ የሚጨነቁ ነበር። አገባ መሆኑን ሲያውቁ እጅግ በጣም ተደሰቱ። ትልቅ ድግስ ተደረገ። ተጋባን። ሀውለት ከተጋባን በኋላ ስራ መስራት አትችይም አለኝ። እሺ አልኩኝ። ቤት ተከራየን፣ መኖር ጀመርን። ደስ የሚል ህይወት፣ ደስ የሚል ፍቅር፣ ደስ የሚል ነፃነት። አንዳንዴ ቢከነከነኝም አብረን መኖር ጀመርን። አብረን በምንኖርበት ጊዜያቶች ውስጥ እንደሱ አይነት ደግ፣ እንደሱ አይነት መልካም፣ እንደሱ አይነት ልበቀና ሰው በህይወቴ አጋጥሞኝም አይቼም አላውቅም። የእናትና የአባቴን ትዳር አውቀዋለሁ። ትርምስምሱ የወጣ ነው፣ ውጥንቅጡ የወጣ ነው። አንድ ቀን ሰላም ቢያድሩ አንድ ቀን ሰላም አያድሩም። ወይ ጠጥቶ መጥቶ ይረብሻታል፣ ወይ ይደበድባታል። አንድ ሳምንት እናቷ ጋር አንድ ሳምንት እኛ ጋር እያለች የተኖረበት ትዳር ነው። የኔ ቤት ግን እንደዛ አልነበረም። በመነጋገር ያምናል፣ በማውራት ያምናል። ምንም ነገር አይጎልብኝም። ስጠኝ ስለው ይሰጠኛል። ስካር የለ፣ ጭቅጭቅ የለ፣ ጸብ የለ። ትንሽ ብቻ ይቀማል። በሚመጣ ሰዓት ጫት ይዞ ይመጣል። ቤቱን ፈርሼ ፋርጌ ቡና አፍልቼ እጠብቀዋለሁ። ቁጭ ብሎ ይቀማል። ደስ ይለኛል። ጥሩ ጊዜ እናሳልፋለን። አንድ ቀን እኔ ጋር አንድ ቀን ሚስቱ ጋር ያለ ህይወቱን ተቀበልኩት። አረገዝኩኝ። ሳረግዝ ቁጭ ብሎ አስጠነቀቀኝ። ከኔ ግን በምትወልጃቸው ልጆች ላይ መብት አለኝ። ሃይማኖቴን እንዲከተሉ፣ ሃይማኖቴን እንዳስተምራቸው፣ በእኔ ሃይማኖት መሰረት ኮትኩቼ እንዳሳድጋቸው ፍቃደኛ መሆን አለብሽ። ፈጽሞ ጣልቃ አትገቢብኝም አለኝ። እሺ አልኩት። ሂጃብ ያስለብሰኛል፣ ቀሚስ ያስለብሰኛል። እሱ አድርግ የሚለኝና የማደርገው የቤት እመቤት ነኝ። ልጆቼንም ስወልዳቸው እሱ በሚፈልገው መንገድ ሊያሳድጋቸው፣ ምንም አይነት የኔን ተጽዕኖ እንዳላሳድርባቸው ቃል አስገባኝ። ደግሞ ደጋግሞ አስጠነቀቀኝ። እንደዚህ አይነት ነገር የምታሳይ ከሆነ፣ ልጆቼ ላይ ተጽዕኖ የምታደርጊ ከሆነ የኔና አንቺ ህይወት የመጨረሻው ነው የሚሆነው አለኝ። ሀውለት በጣም ነው የምወደው፣ ልለየውም ላጣውም አልፈልግም። እሺ አልኩት። በጣም የሚንከባከበኝ የሚወደኝ ሰው ነው። በዚህ ህይወት ውስጥ ሆነን 3 ልጆችን አፈራን። 3 ልጆችን እስከናፈራ ባለቤቱ ስለ እኔም ስለ ልጆቹም ምንም የምታውቀው ነገር የለም። እኔ ግን አውቃታለሁ። መልኳን፣ አካባቢዋን፣ ያለውን ነገር ሁሉ አውቃለሁኝ። ከኔ ጋር ከተጋባን በኋላ ሀብቱም በጣም እየፈላ መጣ። ከወንድሞቹ ጋር ነው የሚሰራው፣ ከቤተሰብ ጋር ነው የሚሰራው። ነገር ግን ሀብቱ እጅግ በጣም ጨመረ። አብረን 15 ዓመትን ኖርን። ከ15 ዓመት በኋላ ግን ያልጠበቅኩት ነገር ተፈጠረ። ባለቤቴ ሳያውቀው የልብ ድካም ነበረበት። አንዱ ጠዋት ኳስ ሊጫወት እሁድ ቀን በወጣበት ኳስ እየተጫወተ ወደቀ። ወደ ሐኪም ቤትም ሄደ። ነገር ግን በሞትና በህይወት መሃል ሆነ። ያን ነገር ስሰማ ሁሌም ስፈራው፣ ስጨንቀኝ፣ ስጠነቀቀው የነበርኩትን የመጋፈጥ ግዴታ ውስጥ ገባው። እኔም ሚስቱም ሐኪም ቤት ላይ
ተፋጠጥ። እኔ የሚያውቁኝ የቅርብ ጓደኞቹ ብቻ ናቸው። ወንድሞቹም ሆነ ቤተሰቦቹ ስለኔ አያውቁም፣ ሚስቱን ጨምሮ። በጣም ነው የሚፈራቸው። ከሚስቱ ጋር በጣም ቅርብ የሆነ ልጃቸው በላይ የሚወዷት፣ የሚያቀርቧት፣ የሚንከባከቧት አማቻቸው ናት። ለዛም እነሱ ከሰሙ ከፍተኛ ተጽዕኖ ያሳድሩብኛል ብሎ ስላሰበ ከቅርብ ጓደኞቹ ውጪ ለማንም አላስተዋወቀኝም። ሐኪም ቤት የሚሄድኩት አብሮት የሚጫወተው ጓደኞቹ አንዱ ደውሎልኝ ነበር። ሐኪም ቤት ስደርስ እሷም እኔም ተፋጠጥን። ማነሽ ተባባልን። በዛ ሰዓት ምን ብዬ እንደማስረዳት ግራ ገብቶ ነበር። ከሱ ህመምና ከሱ መድከም በላይ የኔና የሷ ፍጥጫ፣ የኔና የሷ እዛ ቦታ መገኘት ሙሉ ቤተሰቡን አናጋው። ሁሉም ግራ ተጋባ፣ ትርምስምስ ተፈጠረ። እኔ ነገሩን አቅ ስለነበር ነገሩን ለማርገብ ብዬ ዝም አልኩኝ። ነገር ግን ምን እንደሆንኩ ማን እንደሆንኩ በስተመጨረሻም ከኔ ሳይሆን ከጓደኞቹ ሰማች። ይሄን ስትሰማ ሁሉም ሰው ተረበሸ፣ እሷም ቤተሰቦቹም ተረበሹ። ነገር ግን የሱ ሁኔታ በጣም እየከፋና እየደከመ እየመጣ ስለነበረ ያንን ነገር ወደ ጎን ትተው ሁላችንም እሱ ላይ አተኮረን። ሀውለት ከሳምንት በላይ መቆየት አልቻለም ነበር። ባለቤቴ ሞተ። ያ ጊዜ የሀዘን በጣም ከባድ ነበር። አብሶ ለኔ በጣም ከባድ ነበር። ከምንም በላይ ብዙ ነገሬን ይለወጠልኝ፣ ብዙ ነገሬን ያስተካከለልኝ፣ ባህሪዬን፣ አመለካከቴን፣ እሳቤን፣ ሌላው ቀርቶ ህይወቴን ያስተካከለልኝ ሰው ነው። እሱን ካገባው ጀምሮ ችግር የሚባል ነገር ነክቶኝ አያውቅም። በምቾት በማቀማጠል ነው ያኖረኝ። ባልሰራም ባልወጣም አንድ ቀን ከጄ ሳንቲም አጥቼ አላውቅም። የፈለኩትን በልቼ የፈለኩትን ለብሼ ለልጆቼም አልብሼ አብልቼ አጠጥቼ አለ የሚባል ትምህርት ቤት አስተምሬ በቃ እንደዛ ነበር አቀማጥሎ ያዘን። በጣም በሚደንቀኝ ሁኔታ አንድ ቀን እንዳልቅሰው አፌ ሞልቼ እንዳልናገረው አድርጎ ነበረ የያዘኝ። እሷንም ሳያት በምቾት በፍቅር በሰላም ትኖር የነበረች ሴት መሆኗን ያስታውቃል። ባሌ የሚደንቅ ሰው ነው። 2 ሚስቶችን በፍትሃዊነት ልባቸው ሳይሰበር ውስጣቸውን ሳይጎዳ መያዝ የቻለ። ምናልባት የሱ ጥፋት እሷ ሳታውቅ ብቸኛ ባሌ ነው እያለች መኖሯ፣ እኔ ደግሞ እያወቅኩኝ መኖሬ ሊሆን ይችላል። ያን ነገር ካወቀች በኋላ እዛው ስትሟሽሽ፣ እዛው ስትሰበር፣ እዛው ስትቀያየር እያየኋት ነበረ። እሱ ካረፈ በኋላ ከባድ ሀዘን ሆነ። ከሷም ትልልቅ ልጆችን አድርሷል። 5 ልጆች እናት ናት። ሁሉም ትልልቆች ናቸው። የመጨረሻዋ ልጇ ብቻ 8 ዓመቷ ነው። ሌሎቹ ትልልቆች ናቸው። በልጅነቱ ነው ያገባው። በዛ ሁኔታ ለቅሶ ላይ አብረን ከተቀመጥን በኋላ 3 ልጆች እንዳሉኝ ያለውን ነገር ለሙሉ ሰው ተናገርኩኝ። ለቅሶም ለቅሶ እንዳይመስልሽ፣ ብቸኛ ሆኜ ባዶ ሆኜ በብቸኝነት ነበር ያሳለፍኩት። የሚጠጋኝ የሚቀርበኝ የሚያጽናናኝ ሰው አልነበረም። ቤተሰቦቹም ሆኑ እናት አባቱ ከሷ ስር ነበር የሚሉት። ሌላ ዘመድ አዝማድም ሆነ ማንም እኔን የሚያቀኝ የለም። የተወሰኑ ጓደኞቹ ብቻ ነበር ሲያጽናኑኝ የነበሩት። ቤተሰቦቼም መተው ይሄን ነገር ሲያውቁ በጣም በረገጉ። የተወሰነ ቀን ለቅሶን ብቻ ደርሰው ወደ ሀገራቸው ተመለሱ። ለቅሶ ከተነሳ በኋላ ያለውን ነገር አስረዳኋቸው። ሁሉም ሰው አመጸብኝ። በፍጹም አናቅሽም፣ ነግሮንም አያውቅም። ልጃችን ወንድማችን ከኛ የሚዋሸው ከኛ የሚደብቀው ነገር የለም፣ ሆን ብለሽ ነው አሉኝ። ሁሉም አገለሉኝ። ከዛ ሀውለት አይተን የማናቀው ችግር ውስጥ አይተን የማናቀው መከራ ውስጥ ገባን። እኔና ልጆቼ ትምህርት ቤታቸውን መክፈል አልቻልኩም፣ ምግባቸውን መሙላት አልቻልኩም። እንደነገርኩሽ ከሱ ጋር ስኖር ያን ሁሉ አመት ስኖር ስራ ምንድነው፣ ውጪው ምንድነው፣ ደጅ ምን ይደረጋል፣ ምንም የማውቀው ነገር የለም። ሁሉን ነገር እሱ ላይ ጥዬ ነበር ምኖረው። ከምን ጀምሬ ምን ላይ ተነስቼ ወዴት እንደምወስዳቸው ግራ ገባኝ። ሌላው ቀርቶ ለሚያስቀራቸው ሰው የሚከፈልላቸው ገንዘብ ቀላል አልነበረም። መጨረሻ ድህነት ውስጥ ገባሁ። የተወሰነ ጊዜ ጓደኞቹ ረዱኝ። ከዛ በኋላ ግን ሁሌም ሊረዱኝ አልቻሉም። በመጨረሻ የወሰንኩት ውሳኔ ፍርድ ቤት እንድቀርብ ነበር።